የአወዛጋቢዋና አነጋጋሪዋ በረከት ወርቁ ወይም የበረከት ገበያ ጉዳይ አሁንም መነጋገሪያነቱ ቀጥሏል። በከባድ ሙስና የተከሰሰችው በረከት ወርቁን ጨምሮ 4 ተከሳሾችን ፖሊስ ፍርድ ቤት ማቅረብ ሳይችል መቅረቱ እያነጋገረ ይገኛል። በከባድ ሙስና ወንጀል ክስ የተመሰረተባቸው እነዚሁ ግለሰቦች የይፈለጋሉ ማስታወቂያ ቢወጣባቸውም ዛሬ ላይ ግን ፍርድ ቤት ሳይቀርቡ መቅረታቸውና እንዲሁም ከዚያ ጀርባ ያለውን ጉዳይ በስፋትና በዝርዝር የምንቃኝና የምንዳስስ ይሆናል። ውድ ቤተሰቦቻችን በሌላ በኩል ደግሞ በትላንትናው ዕለት ፖሊስ ይፋ እንዳደረገውና እንዳስታወቀው ከሆነ በቱሉ ዲምቱ ሆልስቴ ሆቴል በተፈጠረ አሳዛኝ ግድያና እንዲሁም ከዚያ ጋር ተያይዞ የተነሳው አንዳች ጉዳይ ብቅ ብሏል። በመረጃ ሰዓታችን የምንቃኘው ሲሆን በተለይም ደግሞ የከተማችን ነዋሪዎች ያነጋገረና የማህበራዊ ሚዲያው በብዙ መልኩ ሐሳቦች የተንሸራሸሩበት የሚገኘው ይህ ውስብስብ ጉዳይ ተራ ጸብ አይደለም ያስባለ መረጃ ብቅ ብሏል። በአንድ ምሽት መዝናኛ ቤት ውስጥ በተነሳ ተራ በሚመስል ጸብ የጠፋው ህይወትና ከዚያ ክስተት ጀርባ ያልተጠበቀም የፖለቲካ ስም እየተነሳ ይገኛል። የአዲስ አበባ ፖሊስ ያደረገ ያለው ጥብቅ ምርመራና ይህ ሁሉ ተዳምሮ የሳምንቱ አብይ መነጋገሪያ ሆኗል። ዝርዝሩን እንቃኛለን። ለመሆኑ ሟች ማን ነው? ድርጊቱስ ሆነ ተብሎ የተፈጸመ ወይስ ደግሞ ድንገተኛ አደጋ? በስፋት የምንቃኝ ይሆናል። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዝን ወደ ዝርዝሩ ገባን። በከባድ ሙስና ወንጀል የተከሰሰችው ወይዘሮ በረከት ወርቁ ወይም በረከት ገበያዋን ጨምሮ 4 ተከሳሾችን ፖሊስ ፍርድ ቤት ማቅረብ ሳይችል ቀርቷል። በከባድ ሙስና ወንጀል ክስ ተመስርቶባቸው የይፈለጋሉ ማስታወቂያ ያወጣባቸው ወይዘሮ በረከት ወርቁን ጨምሮ 4 ያክል ተከሳሾች በትላንትናው ዕለት ፍርድ ቤት ፖሊስ ሳያቀርባቸው ቀርቷል። ፍርድ ቤቱ ተከሳሾቹ በጋዜጣ ጥሪ ተደርጎላቸው እንዲቀርቡ በማዘዝ ለሰኔ 18 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ ሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በ13 ግለሰቦች ላይ የተመሰረተውን ከባድ የሙስና ወንጀል ክስ የክስ መቃወሚያና እንዲሁም የአቃቤ ሕግን ምላሽ ትላንት መርምሯል። የፌዴራሉ አቃቤ ሕግ ተከሳሾቹን በዋና ወንጀል አድራጊነትና በልዩ ተካፋይነት ስልጣንን ያላግባብ በመገልገልና የመንግስት ስራ በማይመች አኳኋን በመምራት ወንጀል ከሷቸዋል። ችሎቱ የተከሳሾቹን ክስ መቃወሚያና እንዲሁም የአቃቤ ሕግ ምላሽ ለመስማት ለሰኔ 1 ቀን 2018 ዓ.ም ቀጠሮ ይዞ የነበረ ቢሆንም በክስ መዝገቡ ከ6ኛ እስከ 10ኛ ተራ ቁጥር የተጠቀሱት ተከሳሾች ሳይገኙ ቀርተዋል። ችሎቱ ያልተገኙ ተጠርጣሪዎች በከባድ ሙስና ወንጀል ተፈልገው ማግኘት ባለመቻሉ ፖሊስ ቀደም ሲል የይፈለጋሉ ማስታወቂያ አውጥቶባቸው እንደነበር ይታወሳል። በትላንትናው ችሎት የቀረበውን የክስ መቃወሚያና የአቃቤ ሕግ ምላሽ የመረመረው ፍርድ ቤቱ አቃቤ ሕግ ክሱን ለይቶ ወይም አሻሽሎ እንዲያቀርብ ትዕዛዝ ሰጥቷል። በተጨማሪም በችሎቱ ያልተገኙ ተከሳሾች በአዲስ ዘመን ጋዜጣ ጥሪ እንዲደረግላቸው ትዕዛዝ አስተላልፈዋል። በመዝገቡ 7ኛ ተከሳሽ የሆኑት ወይዘሮ በረከት ወርቁ ወይም በረከት ገበያ ከሀገር መውጣታቸው በተለያየ ሚዲያ በሚያደርጉት ንግግር በመረጋገጡ አቃቤ ሕግ ለሳቸው ጥሪው በአዲስ ዘመንና በኢትዮጵያ ሄራልድ ጋዜጦች ጭምር እንዲያወጣ ባቀረበው ማሳሰቢያ መሰረት ፍርድ ቤቱ ትዕዛዝ ሰጥቷል። ችሎቱ የተሻሻለውን ክስ ለመመልከትና የጥሪውን ሂደት ለመከታተል ለሰኔ 18 ቀን 2018 ዓ.ም ተለዋጭ ጊዜ ቀጠሮ የሰጠ ሲሆን አሁንም ቢሆን የሷ ጉዳይ በተመለከተ በተለያየ ሐሳቦች በተለያየ መልኩ የተንጸባረቁ ይገኛሉ። ማንም ሊዘኝ በማይችልበትና ደህንነቱ የሚጠበቅበት ስፍራ ላይ የምትለውና በዚህ ፉከራ የምትደመጠው በረከት ወርቁ ለዚህ ጉዳይ ሰጠችው ምላሽ ባይሆንም ምንም አታመጡም አትይዙኝም የሚል ፉከሯን ግን ከማሰማት ወደ ኋላ አላለችም። ወደ ሌላ ጉዳይ ስንሻገር የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ በይፋ ባወጣው መግለጫ መሰረት ግንቦት 30 ቀን 2018 ዓ.ም በአቃቂ ቃሊቲ ክፍለ ከተማ ወረዳ 13 ቱሉ ዲምቱ አካባቢ በሚገኘው ሆልስቴል ሆቴል በተሰኘ የምሽት መዝናኛ ውስጥ አሳዛኝ የነፍስ ማጥፋት ወንጀል ተፈጽሟል። በወቅቱ በሆቴሉ ውስጥ ሲዝናኑ የነበሩ ግለሰቦች መካከል በተነሳ ያልታሰበ ግጭትና ጸብ አቡሽ ባዩ የተባሉ ግለሰብ በሽጉጥ ተመቶ ሕይወቱ ወዲያውኑ ሊያልፍ ችሏል። ፖሊስ ባደረገው ፈጣን ማጣራት ሟች ታጥቆት የነበረውን የራሱን ሽጉጥ በመቀማት ገዳዩ ጥቃቱን እንዳደረሰበት የሚያመላክቱ ጠንካራ ማስረጃዎች እንዳገኘ አስታውቋል።
በዚህ ከባድ ግጭት ምክንያት በሰዎችና በንብረት ላይ ተጨማሪ ጉዳት መድረሱም ታውቋል። ወንጀሉን ተከትሎ የአዲስ አበባ ፖሊስ 12 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራውን አጠናክሮ መቀጠሉን ገልጿል። ከታሰሩ ግለሰቦች መካከል በጸቡ ቀጥተኛ ተሳትፎ የነበረው ሰው፣ ከገዳዮቹ ጋር አብሮ ሲዝናና የነበረ ሌላ ግለሰብ እንዲሁም ለግጭቱ መነሻ ሆናለች ተብላ የተጠረጠረችው አንዲት የሆቴል ቤቱ አስተናጋጅ እንደሚገኙበት የፖሊስ ሪፖርት በግልጽ ያብራራል። የአነጋጋሪው ጉዳይ ማጠንጠኛ እዚህ ጋር ይነሳል። ይህ ተራ የምሽት ቤት ጸብ ከመሆን አልፎ ማህበራዊ ሚዲያ ዋነኛ መወያያ አጀንዳ ሊሆን የቻለው በተፈጠረው አንድ አስገራሚ ምክንያት ነው። የአዲስ አበባ ፖሊስ የተገደለውን ሰው ማንነት አቡሽ ባዩ በማለት ቢገልጸውም በዚህ ተመሳሳይ ወቅት ታዋቂው ፖለቲከኛ አቶ ሐምዛ ቦረና የግል ጠባቂያቸው በተመሳሳይ ሰዓት በተተኮሰ ጥይት መገደሉን ይፋ ማድረጋቸው ጉዳዩን ሙሉ በሙሉ ሌላ መልክ አሰጥቶታል። ይህ ድርብ ክስተት በአንድ ሰዓት መገጣጠሙን ተከትሎ በርካቶች በሆልስቴር ሆቴል የተገደለው ግለሰብ የአቶ ሐምዛ ቦረና የግል ጠባቂ ነው የሚል ሰፊ ግምትና መላምቶች ይሰጡ ይገኛሉ። በማህበራዊ ሚዲያ ትስስር ገጾች ላይ የተለያዩ አቅጣጫዎች ያላቸው ትንታኔዎች በስፋት ይሰጡ ይገኛሉ። አንዳንዶቹ ክስተቱን ከተለያዩ ፖለቲካ ሴራዎች ጋር ሲያያይዙት፣ ሌሎች ደግሞ አጋጣሚ መሆኑን ይገልጻሉ። በርካቶች ያነሱና እየገለጹ እንደሚገኘው ከሆነ ፖሊስ ወጣት አቡሽ ባዩ ሲል የገለጸው ወይም ላፍቶ መባል የሚጠራው ይህ ግለሰብ የአቶ ሐምዛ ቦረና የግል ጠባቂ እንደነበር ተገልጿል። ታዲያ ይህን ተከትሎ አቶ ሐምዛ ቦረና ሀዘናቸውን በገለጹበትና ብዙዎችም ስሜታቸውን በተጋሩበት ማህበራዊ ትስስር ገጻቸው ላይ ልጄ ሲሉ የጠሩትን ይህኑ የግል ጠባቂያቸውን የገደለውን ሰው ለመያዝ ትላንት ትልቅ እንቅስቃሴ ማድረጋቸውን በመግለጽ እውቅና ሰጥቷል። ምን እየተካሄደ እንዳለ መረጃዎችን ማድረሳችን እንቀጥላለን ሲሉ የገለጹትና ያስታወቁት አቶ ሐምዛ ቦረና የቀብር ስነስርዓቱ በያቤሎ ከተማ በያቤሎ ማርያም ቤተክርስቲያን ከሰዓት በኋላ በ9 ሰዓት በእግዚአብሔር ቸርነት ይፈጽማል። በያቤሎ ከተማና በዙሪያ ያላችሁ ወገኖቼ በቀብር ስነስርዓቱ ላይ በመገኘት መልእክቴን አስተላልፋሉ ሲሉ ሀዘንና ስሜታቸውን ገልጸዋል። ጠንካራውን ልጄን ገደሉት፣ በማይታወቅ አካል ተገደለ፣ አይኖቼን ያሳውሩብኝ፣ እኔ በምኖርበት ቤት አካባቢ ነው የተገደለው ሲሉ ስሜታቸውን ሀዘናቸውን አቶ ሐምዛ የገለጹና ያስተላልፉ ሲሆን ከዚህ ግድያ ጀርባ በዋነኛነት አንዳች ነገር አለው ሲሉ ጥርጣሬያቸውን የሚያነሱና የሚገልጹ አልታጡም። እየተፈጠረ ያለው ውዥንብር ለመፍታት የአዲስ አበባ ፖሊስ ጠንካራ የተባለ ማሳሰቢያ አስተላልፏል። ከዚህ ወንጀል ድርጊት ጋር በተያያዘ በማህበራዊ ሚዲያ የሚሰራጨው መረጃ የተዛባና የከተማዋን አሁናዊ የጸጥታ ሁኔታ በፍጹም የማይገልጽ መሆኑን ፖሊስ አጥብቆ አስምሮበታል። ህብረተሰቡ ስጋት ለመፍጠር ከሚደረጉ አላስፈላጊ ድርጊቶች ራሱን ጠብቆ እውነተኛ መረጃ ከትክክለኛው የመረጃ ምንጭ ብቻ የመቀበል ልምዱን ሊያዳብር እንደሚገባ አሳስቧል። የሐሰተኛ መረጃ አሉባልታዎች ማክሸፍ በኩል ሁሉም ዜጋ የድርሻውን እንዲወጣም መልእክቱን አስተላልፏል። አዲስ አበባ ፖሊስ ወደፊትም የምርመራ ውጤቱን በዝርዝር ይፋ እንደሚያደርግ ቃል ገብቷል። ውድ ቤተሰቦቻችን እኛም የዛሬ መረጃ ሰዓታችን እዚህ ጋር እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ የጋበዘን የዛሬን በዚህ አጠናቀቅን። በያላችሁበት ጥሩ መልካም ጊዜ ተመኘን።